ሄደች ምቀኛ ናት። ዲቦራ እኮ አሸነፈች። ወይኔ ሳይላትም ብዬ ቀን እንዳቀር የምትኝ ያስቀመጥሽው የአባትሽ ያወረሰሽ የውርስ ቼክ ያለ መሰለሽ እንዴ? ብዙ ሰው ተናዷል። እሱስ እኛም ተናዷል። ሚሊዮነር የሚባል ገቢ የሚያገኘውን ገቢ ነው፣ በወር የሚያገኘውን ገቢ ነው እሷ በአንድ ቀን ያገኘችው። ምን አለች? እኔ አለች ባልገባም ያሙኛል ሆነ አያውቅም እንደዚህ። ኧረ በኢየሱስ የለም ማንም ጋር ነው ይቻላል። ኧረ ጎበዝ፣ በየጊዜው ምንድነው ቲክቶክ ላይ እየተሰማ ያለው? ምን አይነት ጉድ ነው እየተፈጠረ ያለው? ምንድነው ይሆነ ያለው? ዓለማችን ሁሉ ወደ አንድ የቲክቶክ ፕላትፎርም ላይ ሆነች እኮ፣ ወደ አንድ ተጠቃለለች። ምን አይነት ተአምር ነው እየተሰማ ያለው? እያስተዋላችሁ ነው እየሆነ ያለውን ነገር? ግን የቤታችን ጉድ፣ የሀገራችን ጉድ፣ ሙሉ ጉዳን ጉድ፣ ሙሉ የቲክቶክ ፕላትፎርም ነው የምለው። ስንጠላም ቲክቶክ ላይ፣ ስንፋቀረም ቲክቶክ ላይ፣ ስንዘፍንም፣ ስንደንስም፣ ስናለቅስም ቲክቶክ ላይ፣ እያንዳንዱ ነገር ቲክቶክ ላይ ካልሆነ ጸብም ጸብ አይደለም፣ ደስታም ደስታ አይደለም። ነገሩ እንደዚህ ነው። አሁን ደግሞ የተፈጠረው ትናንትና ወደ የተደረገ የዲቦራ የቲክቶክ ጌም፣ በዛ ምክንያት በጣም ብዙ እየተጫጫረ ያለው ዲቦራ በአንድ ጊዜ አንድ ሰዓት ባልሞላ ጊዜ ውስጥ 2 ጄቱር ሰርታለች። 2 ጄቱር። ይህ ማለት እንግዲህ መቱት፣ አንድ ጄቱር ስንት ብር እንደሆነ መቱት። ከፍተኛ ገንዘብ ሰርታለች፣ ከፍተኛ ሚሊዮን ብር ሰርታለች። በዚህ የተነሳ ደግሞ ማንኛውም ሰው ጠላትም ወዳጅም እንዳለው በተለያዩ ወገን በተለያየ ሳይድ የተለያዩ አካላት የራሳቸውን ሀሳብ እየሰጡበት ይገኛል። ሌላው ቀርቶ የማልቀስ ደረጃ ላይ ራሱ የደረሱ ግለሰቦች አሉ። ሁሉንም ቪዲዮዎች ይዤላችሁ መጥቻለሁ። እናንተ ብቻ እስከ ቪዲዮ መጨረሻ ድረስ ከኔ ጋር ወደ ቪዲዮ እንሂድ። በመጀመሪያ ያው እንግዲህ የትም ቦታ ላይ የማናጣው በቃ የትም ቦታ ላይ የማናጣው ዘመዳችን እስኪመስለን ድረስ ወይ ደግሞ የቅርብ ወዳጃችን እስኪመስለን ድረስ የምናውቀው ዮኒ ማኛ የተናገረው ነገር አለ። ያው እንግዲህ ታውቃላችሁ፣ እሱ የሆነ ሳይድ ይዞ ነው የሚያወራው። እንስማው። ዲቦራ እንዴት አሸነፈች? ወይኔ ነው ትርጉሙን ልንገርሽ አንቺ ዶማ። ትርጉሙ ዲቦራ እኮ አሸነፈች። ወይኔ ሳይላትም ብዬ እኔ ማንም የላትም ከኔ ውጭ ሳይላትም ብዬ ስለ ስንቱ ለፍልፌ እኔ ምናምን ሰው አላገኘም። ግን አሸነፈች ነው ሲተረጎም ይሄ ነው ትርጉም በስለሽ ትርጉሙ ከፍየሏ በላይ ያለቀሽው ዲቦራ ስላሸነፈች። ከዛ አስታርቁኝ ዲቦራ ጀግና ናት፣ አስታርቁኝ። ሀቢባ ዝም አልሽ እኮ እንዴ? ሀቢባ ነይ እንጂ። ጆን ዳንኤል ገባ። ምን ሆነች ነው የምታለቅሷል? ምን ሆነች ነው? ሲያስበው ከኔ ጋር ነው ጓ ላጥ ብሎ ይሞታል እንዴ? ጆን ዳንኤል ገብቶ ምንድነው የምታለቅሽው ምናምን አለና ነገሩ ማኛው እየረገጣት ይባላል ነው እንደልሹ ልክ ላጥ ብሎ ወጣ። ከዛስ አለች አየች ጃኒን አሳዳ ፈልጋ ለጌም መጣች። እውነቱን አይተናል። የዓለም ምቀኛ በደንብ ነው ያየንሽ። ተሹፈሽ ዛሬ ፖለቲካ ልትሰሩ ነበረ አንቺና ሀቢባ ጀለስሽ ናት። ሮጠሽ የምትደበቂባት ቤቶች ሀቢባና መማር ናቸው። መማር ክፉ አይወጣትም። ሀቢባም ብዙ ሰዎችን ክፉ የምትናገር አይደለችም። መደበቂያ ቦታሽ ያቺ ናት፣ ኮምፈርት የሚሰጡሽ። ግን በእውነት ቢመክሩሽ እንደ ጓደኛው ነው ሁለቱ። ምንድነው እስቲ ከኔ ያያችሁ ችግር አለ ብለሽ በውስጥ አውሪያቸው። ህሊናቸውን ካልሸጡ ይነግሩሻል። ህሊናቸውን ካልሸጡ መማርና ሀቢባ በእውነት እንደ ጓደኛ ስለምታያቸው ያንቺን ችግር ይነግሩሻል። ያለቀሽው ቅናት እንጂ የዮኒ ማኛ ንግግር የተለየ ነገር ተናግረሽ አይደለም። ምንም የተለየ ቀንተሻል ነው የተባልሽው። ያቃጠለሽ የእሷ ምንድነው? ከና አባባሉ አለ አይደል? በፍየሉ አመካኝታ የምታለቅስ የተለያዩ ቪዲዮዎች አሉ። ብዙ ቲክቶከሮች የራሳቸውን ሀሳብ በጣም የሚያስገርምም በጣም የሚደንቅም ቪዲዮዎች አሉ። ሁሉንም ቪዲዮዎች እናያቸውና አንድ ላይ እንጨምቃቸዋለን። ከኔ ጋር ነው።
ሚሊዮነር የሚባል ገቢ የሚያገኘውን ገቢ ነው በወር የሚያገኘውን ገቢ ነው እሷ በአንድ ቀን ያገኘችው። ትናንትና በጣም ሚሊዮነር የሚባሉ አሜሪካዎች በአንድ ቀን ያገኘችው ያ በጣም ያስደስታል። ስለዚህም ቀጥይበት። እንኳን እግዚአብሔር ይሄንን ታሪክ አሳየን። ከዚህ በኋላ ዳግም የምናየው አይመስለኝም ይሄንን ስጡታ። ከዛ በኋላ ኢትዮጵያ ውስጥ ሆኖ አያውቅም እንደዚህ። ኧረ በኢየሱስ የለም ማንም ጋር ነው ይቻላል። ማንም ሰው ጋር የለም። ሜቢ ወደፊት እኔ ልሆን እችላለሁ እንደዛ ሜቢ አይታወቅም። ሰባት ጄቱ በአንድ ያውም እንትኑ ሃይብሪድ ወይኔ በጣም አይሶል እና ብዙ ሰው ተናዷል። እሱስ እኛም ተናዷል። ይሄ እንኳን ችግር ያለበትን ሰው ችግር የሌለበትን ሰው አናድድም እንዴ ጋይስ? እንኳን ችግር ያለበትን ኖርማሎቹን ራሱ አያናድድም? በሶማሊኛ ዳስጣል እንዴት ነው ጋይስ? ለሶማሊዎቹ ዳስጣልን መጋበዝ አለብን እንዴ? የጤነኛም ሰው ያናድዳል እንጂ እኔ አሁን ችግር ያለበት ሰው አልተናደድኩም ካለ ራሱ ይገርመኛል። ሁኔታው ለኔ ከበደኝን ያለ ዘፈን እውነቱን እኮ ሁኔታው ከባድ ነው። ጤነኛ ሰው ራሱ ሊያናድድ ይችላል። ወይ ባይ ሁኔታው ከባድ ነው። እናንተ ጌም ከተጫወታችሁ አይቀር እንደዚህ ነው። ዲቦዬ ይመችሽ በቃ ሁኔታው ለኔ ከበደኝ ያለው ቻምፑ እንዴት ነው ያለው ጋይስ? ኢኒግማ ግን ሰው ነው ያወራል፣ ይናገራል፣ ምናምን የሚታይ ሰው ነው ወይስ የሆነ ማሽን የቲክቶክ ኮይን ማሽን አልመሰላችሁም? ይሄ ኢኒግማ የሚባለው የሆነ የቲክቶክ ኮይን ማሽንም መሰለኝ እዛው ቲክቶክ ካምፓኒ ውስጥም ያለ መሰለኝ። ስንት አንበሳ ወረድሽ አንቺ? እኔ ዝም ብዬ ያለኝን ሰጠው፣ አልቆጠርኩም። ዝም ብዬ ያለኝን ሰጥቻለሁ። ማሬ እንዴ ልተወውም ነበረ እንግዲህ ከፈለግሽ እንዴ ልተወውም አስቤ ነበር። ያው አንዴ ገዝቻለሁ ብዬ ነው እንጂ ባይ ሰውየው መንገድም አይሰጠን ጊፍት ለመስጠት ማሮቼ። እኔ ምንም ውሸት የለው ልተወው ሐሳቤን ሁላ ለቀየር አስቤ ነበር። ለምን መሰላችሁ? ሳይ ይሄ ኢኒግማ የሚባለው ሰውዬ ምንም መንገድም አልሰጣለን እኮ ለመስጠትም አይመችም እንዴ። ቆይ አሁን ቀዝቀዝ ይላል እሰጣለሁ ስል እናቴ እሱ ማቀዝቀዣም የለውም አውቶማቲክ ላይ አድርጎ ነው የገባው። ከዛ እንግዲህ የሆነው ይሁን ከታየም ይታይ ካልታየም የራሱ ጉዳይ ብዬ ዝም ብዬ ያለኝን ሰጠሁ። ሰሞኑን እዚህ ጌም ስጫወት የሰጠ ሜምበሩ ነው በህግ አምላክ ሜምበሩ ነው። ሰሞኑን እዚህ ጌም ስጫወት የለቃቀምኩትን ሰጠ። ይሄው ነው እንግዲህ ታይቷል። ዋናው መታየቱ ነው። ዋናው አክሊሉ ምን አለች? እኔ አለች ባልገባም ያሙኛል ብገባም ያሙኛል ነው። ባትገቢ ማንም ሰው የሚያማሽ ሰው የለም። ማንም ሰው ግን ካቀራረባችሁ ቲሸርት አሰርታችሁ ተዋዳችሁ ሚስጥር አውርታችሁ ስንት ነገር አውርታችሁ ካቀራረባችሁ ገብቶሻል? ኖ ይቅርብኝ ይሄ ነገር ገብቶሻል? ሶሊ እኮ 1 ሰዓት ነው ወይንም ደግሞ የ45 ደቂቃ ነገር ነው የምታሳልፊው ገብቶሻል? ሁሉ ጊዜ የሆነ ተለቅ ያለ ነገር ሲመጣ እጇን ማስገባት ትፈልጋለች። እጇን ካላስገባች ደግሞ ጭንቀቷን ማሳየት ትፈልጋለች። ኢቭን እንኳን ያንቺ ሰርቲፊኬት ሲጀመር ዝታለች። በዚህ ቀን እንደምትተነኩስ ስዳለች። በዚህ 3 ቀን ባለፈው ለታ ምን አለሽ መሰለሽ ሄለን፣ የዛሬ ሳምንት ተጠብቁ፣ ከሳምንቱ በኋላ ደግሞ እንደገና ይነሱብኛል አጀንዳ እሆናለሁ ብላለች። ገብቶሻል? የሆነ ትልቅ ነገር አሁን ያንቺ ሰርግ ጊዜ ራሱ ለምን በዚህ ሰዓት አስፈለገ ብለሽ ነበር። የሆነ ሜሴጅ ተልኮ ከታጂኒ ቡቱም ነው ተባለ። ትልልቅ ነገር ላይ እጇን ካላስገባች ወይ ታበላሽዋለች ወይ ደግሞ መግባት አለባት። ገብቶሻል? ከዛ ሳሮንን እንኳን እንዳትገባ ጌም ላይ ማለት ነው እንሰባት እንዴ ሲሏት ኖ ሳሮንን አልፈልግም አለች። ሳሮን ምን አደረገቻት? ምን በደለቻት? ሳሮን እሷ ጋር ስለገባች ነው። ገባሽ? ጋይስ ይሄንን ነገር ማቆም አለብሽ። በሞዴሬተሮች የዚህችን ልጅን የደበቅሽላትን ገበና እያስወጣሽ በየቦታው ፖፖ ቪዲዮ ራሱ የሆነ ቪዲዮ ስቶሪዋ ላይ ራሱ አድርጋለች። ወይ ጉድ ዘመኑ የሸ ነው። ሸ ማለት ሸርሙጣ ነው። ይሄን ሁሉ ነገር ብለሻል። ለምንድን ነው እሱ ከበላሽውና አሁን ከበላሽውና ካናገርሽው ሰው ጋር ጥል ራሱ ይለያያል። ገብቶሻል ሄለን?
ከበላሹ ሚስጥር ካወራሹ ጋሳው ጋርና መተጣዩ ጥልና ዝም ብሎ ደግሞ ላይክ እንካ ሰላም ተከተባባሹ ጥልሽ ራሱ ይለያያል። ገብቶሻል? ዛሬ ያለቀሰችው ዮኒ ማኛ ስንት ነገር ብሏታል። በቦይፍሬንዷ ተናግሯታል፣ በቤቷ ተናግሯታል፣ በከለሯ ተናግሯታል፣ በውሸቷ ተናግሯታል። ዛሬ ያለቀሰችበት ምክንያት አጭሩ ይሄና ይሄ ብቻ ነው። እስቲ እናያለን ስትል ነበር። ከመዳፏ ከወጣሽ መሞት አለብሽ ወይ መቀንጨር አለብሽ። ይሄ የሷ ማንነት ነው። የምትወዷት ሰዎች ይሄንን መናገር አለባችሁ፣ ማስረዳት አለባችሁ። ቤታ ኩዊን አይደለም ይሄ ነገ ሰውን ያስነሳባትና ለሷም ጥሩ አይደለም። አሁን ሄለን አነሳቻት አይደል? ሄለን እኔ ቤታን አልናገራትም ምን አደረገችኝ አለች። ዛሬ ግን ይሄ ትክክለኛው ሪያሊቲ ስለሆነ ነው። ልጅቷ ያለቀሰችው በጭንቀት ነው፣ በቅናት ነው እንጂ ዮኒ ማኛ ብዙ ነገር ብሏታል። እዚህ ቲክቶክ ላይ አሁን ለምሳሌ ዮኒ ማኛ ያላላት ነገር የለም። ገብቶሻል ሄለን? እና ይሄንን ነገር እናንተ ራሱ ንገሯት። ኖ አታይ ቤታ ይሄ አይደለም ብላችሁ መናገር አለባችሁ። ገብቷችኋል? በነገራችን ላይ ይሄ ሁሉ ጩኸት፣ ይሄ ሁሉ ግርግር የተፈጠረው በቤታዮ ምክንያት እንደሆነ ገብቷችኋል። ቤታዮ ከዲቦራ ጋር ቅራኔ ያላት፣ በዛ ምክንያት ደግሞ ዲቦራ ባረገችው ጌም ላይ ጌሙ ከመጀመሩ ሳምንት ቀደም ብሎ ያለችው አለ። ቤታዮ እንሰማለን። ናዲም ቀን እንዳቀር የምትኝ ያስቀመጥሽው የአባትሽ ያወረሰሽ የውርስ ቼክ ያለ መሰለሽ እንዴ? እንትና ጋር እንዳቀር እንትና ማን አባስ ነውሽ ነው የምትነግሪኝ? እንጉልፋቱ እንዴ ከልጄ ጋር ጌም እንዳቀር ብለሽ የምትጽፊ ማን አባስ ነው? ይሄው እና ዮኒ ማኛ ምናምን የምትያቸው ተሰብስበው ይሄ ደግሞ የተፈጠረው ጌሙ ከተደረገ በኋላ ዲቦራ ጌሙን በዝርራ ካሸነፈች በኋላ የተፈጠረው ነው። ይሄ እንዴ ሀቢባ ይኸውልሽ እኔ ፈረደብኝ። አሁን አይተሻል አንድ ክፉ አው ለምን አደረች? ምቀኛ ናት። ምንድነው ምቀኝነት? እንዴት ነው ጊፍት የሚሰጠው? አልወጣም ማለት የራሴ ምክንያት አለኝ። አልወጣም በቤቴ ይምጣል። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይረስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይሄ ሳምንት ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀ። አሁን ቤታቸውን ከፍተው የምሰደብበት ምክንያት ምንድነው ነው? እኔ ምንድነው ከኔ የሚፈልጉት? ገባሽ? በገዛ ገንዘብ ቤታዬ አንቺ እኮ ስሚ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስቻለሽ? ማንም ይሁን ማን ጠላትሽን ለምን ታስደስቻለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጥተሽ ተነጋግረሽ ነው። ማርያምን ሀቢባ የመቤቴ ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ፣ በቃ ትርቂያለሽ። ይኸው ነው እንግዲህ እኛ ብቻ ነን ቤታችን የቀረ ነው። ሁሉም ሰው ቲክቶክ ላይ ገብቷል ማለት ነው። ሰላም ውድ የሆኖች ዩቲዩብ ቤተሰቦች እንደምናላችሁልኝ፣ ለዛሬ ይዤላችሁ ያቀረብኩት ቪዲዮ ይሄ ነበረ። ተጨንቄ ተጠብቤ ያቀረብኩላችሁን ቪዲዮዎች ከወደዳችሁት ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር እያደረጋችሁ ቤተሰብ ሆኖ ለዛሬ ነበረው ቪዲዮ ይሄ ነበረ። ነገ በተመሳሳይ ቪዲዮ በተሻለ ቪዲዮ እንገናኛለን። ቸር ሰንብቱልኝ።